ፍላጎታቸውን በኃይል ለማስፈጸም ታጥቀው በጫካ ከሚንቀሳቀሱ የሽብርና ጽንፈኛ ኃይሎች ጋር ግንኙነት በመፍጠር የሀገሪቱን ሰላምና ደህንነት ለማወክ እንዲሁም መጪውን ሀገራዊ ምርጫ ለማደናቀፍ ስምሪት ወስደው ሲንቀሳቀሱ የነበሩ 138 ተጠርጣሪዎች በሕግ ቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት ለመገናኛ ብዙሃን በላከው መግለጫ አመልክተዋል። በተለያዩ የሀገራችን አካባቢዎች የጥፋት ስምሪት ወስደው ሲንቀሳቀሱ በነበሩ ተጠርጣሪዎች ላይ በጥብቅ ዲሲፕሊን የመረጃ ክትትል ሲደረግባቸው ቆይቶ ከፌዴራልና ክልል ጸጥታ አካላት ጋር በመቀናጀት ከሚያዝያ 9 2018 ዓ.ም ጀምሮ በተሰራ ኦፕሬሽን ነው በቁጥጥር ስር የዋሉት። ተጠርጣሪዎቹ አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተሞች እንዲሁም በተመረጡ አካባቢዎች ሽብርና አመጽ በመቀስቀስ ለታጠቁ ቡድኖች ሴሎች በማደራጀት መረጃዎችን በመስጠት ጥቃትና እገታ ላይ በመሰማራት ተልዕኮ ወስደው ሲፈጽሙ የነበሩ መሆናቸውን በመግለጫው ተብራርተዋል። ለሽብርና ጽንፈኛ ቡድኖች ገንዘብ፣ ስንቅ፣ ወታደራዊ አልባሳት፣ መገናኛ ሬዲዮኖች፣ የስልክ ቀፎችንና ሲም ካርዶችን፣ ጦር መሳሪያና ተተኳሾችን በአጠቃላይ ሎጂስቲክስ ሲያሰባስቡና ሲያቀርቡ እንደነበር እንዲሁም በተመረጡ ከተሞችና ቀበሌዎች የምርጫ እንቅስቃሴዎችን ለማደናቀፍ ብሔርና ሃይማኖት ተኮር ግጭቶችን ጭምር ለመቀስቀስ ስምሪት የወሰዱ ስለመሆናቸው መረጋገጡም ተመላክቷል። ከተጠርጣሪዎች መካከል የተወሰኑት አልሸባብና አይኤስ ከተባሉት ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠር በሶማሊያ የሽብር ስልጠና የወሰዱ መሆናቸውንም በመረጃ ስምሪት ተረጋግጧል። በሀገራችን አንዳንድ አካባቢዎች በመንቀሳቀስ ለቡድኖቹ ሴሎች በመመልመል ለሽብር ተግባር ሁኔታዎችን ሲያመቻቹ የነበሩ መሆናቸውንም በመግለጫው ተጠቅሷል። በተጨማሪም በኦፕሬሽኑ በቁጥጥር ስር ከዋሉ ተጠርጣሪዎች መካከል በህገወጥ የጦር መሳሪያ ዝውውር ላይ በመሰማራት ለሽብርና ለጽንፈኛ ቡድኖች ትጥቅና ተተኳሽ በማቅረብ የሀገራችን የጸጥታ ሁኔታን ለማባባስ ጥረት ሲያደርጉ የነበሩ ናቸው። እንዲሁም በህገወጥ የሰዎች ዝውውርና የኮንትሮባንድ ንግድ ላይ በመሰማራት የኢኮኖሚ አሻጥር በመፍጠር በመሰረታዊ የፍጆታ ምርት አቅርቦት ላይ እጥረት እንዲፈጠር ሲሰሩ የነበሩ መሆናቸውም ተረጋግጧል። ተጠርጣሪዎቹ በቁጥጥር ስር በዋሉበት ወቅት ለሽብርና ለጽንፈኛ ቡድኖች ሊተላለፍ በዝግጅት ላይ የነበሩ የተለያዩ የጦር መሳሪያዎች፣ ተቀጣጣይ ፈንጂዎችና ቦምቦች፣ ተተኳሾች፣ የተለያዩ የውጭ ሀገር የገንዘብ ኖቶች እንዲሁም የኮንትሮባንድ እቃዎች አብረው እንደተያዙ በመግለጫው ተጠቅሷል። በተጠቀሱት ዝርዝር የሽብር እንቅስቃሴዎች ጨምሮ በተለያዩ የጥፋት ድርጊቶች ላይ ተሰማርተው የነበሩ በድምሩ 138 ተጠርጣሪዎች ከሀገር መከላከያ ሰራዊት ከኢትዮጵያ ፌዴራል ፖሊስና ከክልል ጸጥታ አካላት ጋር በመቀናጀት በሕግ ቁጥጥር ስር መዋል መቻሉም ተመላክቷል። የብሔራዊ መረጃና ደህንነት አገልግሎት የሽብርና የጥፋት ቡድኖችን ድብቅ ፍላጎት ለማክሸፍና የግንኙነት መረባቸውን ለመበጣጠስ ተጨማሪ ክትትሎችና ጥናቶች እያደረገ እንደሆነ በተለይም መጪው ሀገራዊ ምርጫ ያለምንም የጸጥታ ችግር እንዲካሄድ አስፈላጊውን ቅድመ ዝግጅት ማጠናቀቁን ገልጿል። ህብረተሰቡም ይህንን በመረዳት የተለመደውን ቀና ትብብር ተሳትፎ በማድረግ መሰል የጥፋት ድርጊቶችን በመጠቆም ከአገልግሎት መስሪያ ቤቱና ከመላው የሀገራችን የጸጥታ ኃይሎች ጎን እንዲቆም ጥሪውን አቅርበዋል።